እንደሚታወቀው ምርጫ ዜጎች በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር ስልጣናቸው በተግባር እንዲያውሉ የሚያስችላቸው የስልጣን ምንጭ ህዝብ መሆኑ ማረጋገጫ ስርዓት ነው። ይህ ስርዓት ተቋማትን፣ ህጎችን፣ የሂደቱ ተሳታፊዎችን ወዘተ የሚያካትት ሲሆን ዲሞክራሲን እውን ለማድረግና ተጠያቂነት ያለው ስርዓት ለመዘርጋት ከማንኛውም አካል ነፃ ሆኖ የተደራጁ አስፈላጊ ተቋማት እና ፍትሃዊ፣ ተአማኒ እና ሰላማዊ ምርጫ ለማስፈጸም የሚያስችሉ አደረጃጀትና መዋቅር ያለው የምርጫ አስፈጻሚ አስፈላጊ ነው። እስካሁን በተደረጉት ምርጫዎች ይህን ኃላፊነት መወጣት የቻሉ ተቋማት መኖራቸው አሁን ለሚደረገው ምርጫ ውጤታማነት ማረጋገጫ ሆኖ ሊቀርብ የሚችል ነው። በምርጫው ሂደት በተመሳሳይ ሁኔታ ትኩረት የሚያሻው በምርጫ ሂደት አለመግባባቶች ሲፈጠሩ የሚፈቱበትን መንገድና ይህን ሊፈታ የሚችል አካል እንዲኖር ማድረግ ነው። የምርጫ ህጉ በምርጫ ሂደት ለሚነሱ አለመግባባቶች አስተዳደራዊና የዳኝነት መፍትሄ የሚሰጡ ተቋማት እና አሰራራቸውን የሚመለከቱ ድንጋጌዎችን፣ ስርዓቶችን ይዟል። ነፃና ገለልተኛ ምርጫ ለመደረጉ ዋስትና ከሚሰጡ ተቋማት ውስጥ ዋነኛ ተደርገው ከሚወሰዱት መካከል ፍርድ ቤት አንዱ ነው። የዜጎች የመምረጥ መብት እውቅና ማግኘት ብቻ ሳይሆን ይህ መብት በስራ ላይ እንዲውል ሆነ አጠቃላይ ምርጫው ውጤታማ እንዲሆን ነፃ ፍርድ ቤቶች መኖር አስፈላጊ ነው። ፍርድ ቤቶች በመደበኝነት ከሚያከናውኑት ህግን በመተርጎም ፍትህን የማስፈንና የህግ የበላይነትን የማረጋገጥ ተግባር ባለፈ በምርጫ ወቅት ዜጎች የመምረጥና የመመረጥ መብታቸውን ለመጠቀም እንዲችሉ ሂደቱ ዲሞክራሲያዊ፣ ሁሉን አቀፍ፣ ነፃና ተአማኒ እንዲሆን ብሎም ሰላማዊ ስልጣን ሽግግር ማድረግ እንዲቻል ያላቸው ሚና ከፍተኛ ነው። በተለይም ከምዝገባ እስከ ምርጫ ውጤት ማሳወቅ ባለው ሂደት ከምርጫ ጋር ተያይዞ የሚቀርቡ ጉዳዮችን በአጭር ጊዜ ተገማች፣ ተአማኒና ፍትሃዊነትን ለመስጠት መቻላቸው ለሀገረ መንግስቱ እጅግ አስፈላጊ አስተዋጽኦ ነው። የፍርድ ቤት ሚና በምርጫ ሂደት የምርጫ ክርክሮችንና ቅሬታዎችን በህግ በመዳኘት መራጮች እና እጩዎች መብት በማስከበር እንዲሁም የምርጫ ውጤቶችን ህጋዊነት በማረጋገጥ የዲሞክራሲ ስርዓቱን ታማኝነት መጠበቅ ነው። ፍርድ ቤቶች ከምርጫ በፊት፣ በምርጫ ወቅትና ከምርጫ በኋላ የሚነሱ አለመግባባቶችን በገለልተኝነት በመፍታት የምርጫ ሂደቱ በህግ የበላይነት እንዲመራ ያደርጋሉ። የምርጫ ህጉ አለመግባባቶች በመራጮች ምዝገባ ሂደት፣ በእጩዎች ምዝገባ ሂደት፣ በድምፅ አሰጣጥ ሂደት እና በድምፅ ቆጠራና ውጤት ስለሚነሱ ክርክሮች ለይቶ ዘርዝሯል። ትኩረት ከሚሹ ጉዳዮች አንዱ ህጉ ከውሳኔ አሰጣጥ አንጻር ያስቀመጠው ጊዜ አጭር በመሆኑ ዳኞች ውሳኔዎችን በፍጥነት እና በጥራት እንዲሰጡ ይጠበቃል። ከዚህም በላይ ፍርድ ቤቶች የምርጫ ቦርድ ውሳኔዎችን ከህገ መንግስቱና ከምርጫ ህጉ ጋር መጣጣማቸውን ማረጋገጥ፣ የህግ የበላይነትን ማስከበር ይጠበቅባቸዋል። የፍርድ ቤቶች ሚና መሳካት እንዲችል ተቋማዊ ነፃነትና አቅም አስፈላጊነት እንደተጠበቀ ሆኖ ዳኞች በነፃነትና በገለልተኝነት ስራቸውን በማከናወን ለሂደቱም ሆነ ለውጤቱ ታማኒነት ግዴታቸውን መወጣት አለባቸው። ይህ ደግሞ ከግላዊ ባህሪ ባለፈ በትጋትና በብቃት ኃላፊነትን ለመወጣት በሚያስችል ቁመና ላይ በመገኘትን የሚጠይቅ በመሆኑ ዛሬ የሚደረገው ስልጠና ይህን አቅም ለመገንባት ወይም ለማጠናከር ሚናው ከፍ ያለ እንደሚሆን ይታመናል። የዛሬው መርሃ ግብር በ3 ዙር ለመስጠት ከታቀደው ስልጠና ማስጀመሪያ ሲሆን በቀጣይ እንደ አስፈላጊነቱ ስልጠናዎችን የሚሰጥ ይሆናል። የምርጫ ነክ ጉዳዮችን የሚያዩ ችሎቶች ከማደራጀት ባለፈ በየጊዜው የምርጫ ሂደት የደረሰበትን ደረጃ ግምት ውስጥ ያስገባና ሁኔታዎች የግድ ለሚሏቸው አስፈላጊ ጉዳዮች ምላሽ ለመስጠት በቂ ዝግጅት ተደርጓል። ስልጠናው
የተቋማት ትብብር ውጤት በመሆኑ በዚህ ውስጥ የተሳተፉ በሙሉ በተለይም GIZ የኢትዮጵያ ምርጫ ቦርድን የቴክኒክ ኮሚቴውን እንዲሁም ዛሬ እና በተከታታይ በሚሰጡ ስልጠናዎች የሚያገለግለውን ሞጁል በማዘጋጀትና ስልጠና በመስጠት የሚሳተፉ የስልጠና ቡድን አባላትን ከልብ እያመሰገንኩ የተሳካ ስልጠና እንዲሆን መልካም ምኞቴን እገልጻለሁ። ስላዳመጣችሁኝ አመሰግናለሁ።